እሺ ጋይስ አሁን አብረሽ ማለት ነው ሩታንም ሄርሜላንም አልፈልግም ብሎ ሌላ ሴት ቢያመጣ እናሽቃባጭ ሄርሜ የኔ ንግስት የኔ ቆንጆ ስትሉ የነበራችሁ ሰዎች አዲሷ ሴት ጋር ደሞ ናቸው ልታሽቃብጡ ነው አብራችሁ። አሁን ገነት የምትባል ሴት ቢያመጣ ሌላ ሴት ገንዬ የኛ ንግስት እያላችሁ ሄርሜላን አንቀራችሁ ነው እንደ ሩታ የምትተፋት ወይስ ምንድነው የምታረጉ? እኔማ የኦዲየንስን መልስ ነው የምፈልገው ማየት። ምን ልትሉ እናንተ አሽቃባጮች ማለት ነው? ሩታ ላይ ተገልብጣችሁ ሄርሜላ ጋር የሆናችሁ ሰዎች ዛሬ ደግሞ አብርሽ ማንን ይመርጣል ነው ብዙዎቻችሁ። አቤት 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 አቤት! እንደው ዛሬ ማን ይደባደባል ብዬ ነው የማስበው። ሩታ ለምን አንቺ ነሽ፣ በአንቺ ምክንያት ነው አብርሽ እንደዚህ ያረገ፣ ሄርሜላን በአንቺ ምክንያት እንደዚህ ያረገ፣ እንዲያርገሽ በቃ ሁለቱም ይጣሉ ይመስለኛል። በመጀመሪያ ደረጃ አብርሽ ሁለታችሁንም የምነግራችሁ ነገር አለኝ ብሏል። ምን ሊነግራችሁ ነው ብላችሁ ታስባላችሁ? እኔ ግምታችሁን አስቀምጡ። እኔ የምገምተው ነገር ምን እንደው ታውቃላችሁ? አብርሽ ምን ይላል ብዬ ሳስብ አብርሽ ማለት ነው ሊል የሚችለው ሁለቱንም አልፈልግም ነው። ታያላችሁ፣ ሁለቱንም አልፈልግም፣ ሩታንም ሄርሜላንም አልፈልግም ነው የሚለው። ምክንያቱም ሄርሜላም እርጉዝ ነኝ ብላለች። እርጉዝ ነሽ አይደለሽም ብሎ እንግዲህ ጠይቃታል። የእውነት እርጉዝ ከሆነች እንግዲህ ምን እንደሚያደርግ አላውቅም። እርጉዝ ካልሆነች ግን አውቃ ከሆነ እርጉዝ ነኝ ያለች ይደብረዋል። ለምን ሳታረግ እርጉዝ ነኝ ያልሽ የሚል ጥያቄ አእምሮ ላይ ይፈጠርባታል። እርጉዝ ከሆነች ያው እንግዲህ አብሮ ይቀጥላል ብዬ ነው የማስበው። ግን ሳትሆን ነኝ ካለችው እሱ ላይ የሆነ የሚደብር ነገር ይፈጠራል። ሩታም እንደዛው እርጉዝ ሳትሆን እርጉዝ ነኝ ብላለች። ሩታም እርጉዝ አይደለችም በነገራችን ላይ። ሁለተኛ ነገር ሌላው ደግሞ ማለት ነው ሩታ ካሰረች በይታወራ ረጋት ምናምን የምትሉ ሰዎች ሲጀምር አብርሽን እኮ ሩታ እኮ በጣም እንደዚህ የሚያስፈልጋት ሰው ፈልጋ እኮ አይደለም እንደዚህ ያረገችው። ብዙዎቻቸው አብርሽን በጣም ሩታ የምትፈልገውን ይመስላችኋል። በጣም ብዙ ጊዜ እኮ አብርሽ ቤተሰቡን ይዞ አባቱን ይዞ በጣም ብዙ ጊዜ ሩታን ለምኗታል። ያኔ እኮ አልፈልግም ያለች ሴት ናት። ስለማትፈልገው ነው አልፈልግም ያለች። ብትፈልገው ኑሮ ፈልግሃለሁ አዎና አብረን እንሆን ምናምን ልትል ትችላለች። ግን ስለማትፈልገው አልፈልግም አለችው ማለት ነው። አልፈልግም ያለች ስለማትፈልገው ነው። አሁን ለምን እንደዚህ ያረገች ታዲያ? ለምንድነው ሙጭጭ ያለችው? ለምንድነው አብርሽ እንደዚህ ለማድረግ የፈለገችው? ከዛ በፊት ከአንድ ወር በፊት ሰምታችሁ ከሆነ ሄርሜላ ጋር ሲሰሩ አብርሽን ይህን ያረጌ ካላሳየውሽ ምን አለች ወይም ብላት ነበረ ሄርሜላን ሩታ። ያን ቃሏን ነው የፈጸመች። በቃ አብርሽን ከእሷ ጋር አድርጋ ሄርሜላን አልፈልግሽም እንዲል ማድረግ። በቃ ይሄ ነው ዋናው እቅዷና ፕላኗ። ያንን እቅድና ፕላን ደግሞ አሳካች። በቃ አብርሽን በየትኛውም ሁኔታ ሩታ ከእሷ ጋር ማድረግ እንደምትችል ነው ያሳይቻት። ምክንያቱም ከዛ በፊት ይሄው አብርሽን የዛሬ ወር የኔ አርጌ ያሳይሻለሁ ብለሽ ፎክረሽብኝ ነበረ። አሁን ግን ይሄው ከኔ ጋር ሆነ ካንቺ ጋር አድርጋለሁ ብለሽ ነበር፣ ግን አልሆነም። ይሄው ለኔ ቀለበት አሰረ ምናምን እያለሽ ሄርሜላ እየዛተችባት ከሆነ እንደዛ ከሆነማ እሺ ያሳይሻለሁ ብላ ነው ሩታ አብርሽን ከራሷ ጋር አድርጋ ሄርሜላን እንደማይፈልጋት ሲነግራት ያሳየቻት። ገባች አይደለ? ስለዚህ ሩታ ያንን የተናገረችውን ነገር ነው እየፈጸመች። ቃል በተግባር ማለት እንደዚህ ነው እንጂ የሆነ አብርሽን በጣም የምትፈልገው ሰው አይደለችም። እንደማይሆናት ታውቃለች። 10 ሴት አተራማሽ እንደሆነ ታውቃለች። ብቻዋን ሆና ተቷት ሄዶ ስንት መከራ ስቃይ የሱ ልጅ ይዛ እንዳሳለፈች እሷን የምታውቀው። ስለዚህ ሩታ አብርሽን ይህን ያክል በጣም የምትፈልገው የሚመስላችሁ ሰዎች ምንም አትፈልገውም። ሲጀመር አትፈልገውም። እልህ ይዟት ሄርሜላ ጋር ያው እኛ ሴቶች በሴት መበለጥ ስለማንፈልግ የኛ ባላችን የሆነ ሴት ጋር ሲሆን እንናደዳለን። ይሄ ግልጽ ነው። እንደ ሰውኛ ዝም ብላችሁ እንደ ሰው ስታስቡት እንጂ የሆነ አብርሽ ለሩታ በጣም አስፈላጊ ወይ ደግሞ በጣም ብዙ ጥሩ ነገር ያደርግላት ሰው አይደለም። በክፉ ቀናችሁ ጥሏችሁ ሄደ ሰው ይሄ ሰው ነገም በክፉ ቀናችሁ ጥሏችሁ እንደማይሄድ ምንም እርግጠኛ አይደላችሁም። ግን የልጇ አባት እስከሆነ ድረስ ልጇን ደግሞ ያላባት ፍቅር ማሳደግ ስለሌለባት ከተለያየ ሰውም ልጅ መውለድ ጥሩ ስላልሆነ ምናልባት ለዛ ይሆናል አብራሞን የፈለገችው እንጂ ይሄን ያክል አብርሽ ለሩታ በጣም አስፈላጊ ወይ ጥሩ ሰው አይደለም። በጣም ብዙ ነገር ነው ያደረጋት። አሁንም እንደዚህ ቤተሰቦቿን ጥላ ብዙ ነገር አድርጋለት መታ አሁንም ይሄው በሴት እያሰደባት ነው።
በተመልካቾችም እንዲጠሏት የሆነው ምንድነው? በሄርሜላ ምክንያት። ሄርሜላ ምን አደረገች? ራሷ ላይ ሰራች። ሩታ በጣም እንድትጠላ አደረገቻት። አብርሽም ቢሆን ሩታ በጣም እንድትጠላ ነው የሚፈልገው። ብዙ ጊዜ እሱ እንዲጠላ ሳይሆን ሩታ እንድትጠላ፣ ብዙ ሰው እሷ ላይ ኔጌቲቭ አስተያየት እንዲኖረው ነው የሚያደርጋት እና ይሄ ነገር ደግሞ ተሳክቶላቸዋል። ሁሉ ሰው ሩታን አሁን በቃ አንቅሎ ትፍት ነው ያረጋት። ለምን? በሄርሜላ ምክንያት። ሄርሜላ ራሷን አስወድዳ ሩታን በጣም ነው ያስጠላቻት በተመልካቾች ዘንድ ማለት ነው። እና ይሄ ነገር በጣም ሩታ ላይ የሆነ ሳይድ ኢፌክት ይኖራል። ከዛ በተረፈ ግን ይሄን ሙጭጭ የምትለው ሩታ ሄርሜላ ጋር ልጅ ስለያዛት በቃ ሄርሜላን ማሸነፍ ስለምትፈልግ ነው። ያን ነገር ደግሞ አድርገዋለች። አሁን ደግሞ አብርሽ እንግዲህ ምርጫው ምን ይሆናል አናቅም። ሄርሜላም እርግጠኛ ነኝ እርጉዝ ሳትሆን አርግሽ ያለው ያለች ማለት ነው። አሁን ደግሞ ልጁ የት ሄደ ስትባል ወይ ደግሞ ጠፋ ወይ የሆነ ነገር ብላ አብርሽን ታሳምነዋለች። በቃ እንደዛ ነው ልታረግ የምትችለው። ከሆነች እንግዲህ እናያለን። ግን ምንም ሆዶ የገፋ ነገር የለውም። ሲቀጥል ደግሞ አብርሽ ሁለቱንም አልፈልግም ሊል ይችላል። ሁለቱንም አልፈልግም ብሎ ሌላ ሰው ሊያጫውት ይችላል። ምክንያቱም ሁለታችሁም እየተጣላችሁ እየተተረማመሳችሁ፣ ሩታ ከሄርሜላ ጋር ተፎካክራ የሆነ ነገር አረገች አብርሽን። ከዛ ደግሞ ሄርሜላ ደግሞ አሁንም ከሩታ ጋር ተናዳ የሆነ ነገር አብርሽን ብታረግ ልጁ ጤናቶ መቅረቱ ነው። ስለዚህ እሱ ሁለቱ እየተፎካከሩበት ስለሆነ ምናልባት ሁለቱንም አልፈልግም ሊል ይችላል። ሁለቱንም አልፈልግም፣ ሁለታችሁንም አልፈልጋችሁም፣ ጥርግ በሉልኝ ካለ ምንድነው የምትሆኑት? እሺ ምንድነው የሚወጣችሁ? ሄርሜላ የኔ ነብር፣ የኔ ልዕልት፣ የአብርሽ ንግስት ምናምን ስትሉ የነበራችሁ አልፈልጋትም ካለ ምን ልታረጉ ነው? እሺ አብርሽ ሌላ ሴት ይዞ ከመጣ አሁን ደግሞ ወደዛች ወደ ሌላኛዋ ሴት ልትገለበጡ ነው። ወደ ሌላኛዋ ሴት ልትገለበጡ ነው። አዲሷ ሴት ስትመጣ ያችንም ልክ እንደ ሄርሜላ ልታሽቃብጡላት ነው። አቋም የሌላችሁ ደጋፊዎች ማለት አቋም የሌላችሁ ህዝቦች፣ ወረተኛ ሰው እኮ ነው ያለ አሁን እኮ ዩቲዩብ ላይ። እና አሁንም አብርሽ ሌላ ቆንጆ እየቸከስ ቢያመጣ ይህኔ ቆንጆ እያላችሁ እዛች ጋር ልታሽቃብጡ ነው ወይስ ምን ልታረጉ ነው? እንደ ሄርሜላን እስኪ እንደው አልፈልጋት የሚል ምን ታረጋላችሁ? አብርሽ እንደዛ ላይ ይችላል። ምክንያቱም ተመልካቾቹን ማጣት አይፈልግም። ተመልካቾቹን ማጣት አይፈልግም። ባለፈውም እኮ ሄርሜላን አልፈልግሽም ብሎ ከዛ እንደዚህ ሲጣሉለት ከሁለቱም ህይወት ሊወጣ ነው። ሌላ ሰው ጋር ሆኖ ደግሞ ሁሌ አብርሽ በቃ ሶሻል ሚዲያ ላይ ሁሌ እሱ መነጋገሪያ ነው መሆን ነው የሚፈልገው። ሁሉም ሰው ስለሱ ሁሌ እንዲያወራለት ይፈልጋል። ሁሉም ሰው ስለሱ ሁሌ እንዲያወራ ሁሌ ዩቲዩብ ላይ አብርሽ 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 ሲባል እንዲኖር ነው የሚፈልገው። በቃ እሱ ፍላጎቱ ይሄ ብቻ ነው እና ፍላጎቱን ደግሞ ለማሳካት ግዴታ ሌላ ሴት ማምጣት አለበት። ሄርሜላ ጋር ሲሆን ጭራሽ ቪው የለውም። ከዛ በኋላ ሩታ ጋር ሲሆን ይሻላል። ሄርሜላ ጋር ሲሆን ምንም አይታይለትም። ሌላ ሴት አምጥቶ ደግሞ 600 ሺህ እስኪገባ ድረስ ሴቶቹን እየጠራ ያተራምሳል። የእውነት ሄርሜላማ ታያለሽ፣ አይንሽ ገና ጉድ ያለ ማለት ነው።